እንግዲህ ብሩኬ ማህሌት ላይ ሸጉጥ መዞባታል ማለት ነው። እንግዲህ ማህሌትን በክብር መድብልም እንደገና ደግሞ ብሩኬም ቅድስትን ቢጠይቋት ነገር ግን ማህሌት አሁን ላይ አሻፈረኝ ብላ ከዛ ቤት አልወጣም ብላለች። እንግዲህ አሁን ላይ ከዛ ቤት አልወጣም ያለችበት ምክንያት ምንድነው? አንደኛ እንግዲህ ዝናም እዚህ ቤት እንድትገባ ነው የላካት። ያንን ትዕዛዝ ደግሞ ካልሰራች ራሷን እንደሚገላት ይታወቃል ማለት ነው። ስለዚህ አሁን ላይ እንግዲህ ማህሌት እያለች የምትለው ነገር እዛ ቤት የመጣሁት ወይም ደግሞ አሁን ላይ ይቅርታ ብዬ አብረን እየኖርን የነዝናና የነካሌብ ሞሲሳን ማጋለጥ አለብን ነው እያለች ያለችው። አሁን ላይ ማን ነው እስቲ ማህሌትን አምኖ ከእንደገና ከሷ ጋር የሚሰራው? መድብል እንግዲህ ማህሌት እዛ መሆኑን ወይም ደግሞ ብሩኬ መኝታ ቤት መሆኑን ሲሰማ በጣም ደንግጧል። ምክንያቱም እንዴት ብሩኬ ልታስገባት ቻልክ ነው። ስንት ነገር ያደረገችበትን ስንት ነገር ሙድ የያዘችበትን ሰውዬ እንዴት በዚህ ልክ በአጭሩ እንዴት ሊቀበላት ቻለ ብሎ እንግዲህ መድብል በጣም ተናዷል ማለት ነው ብሩኬ። ስለዚህ አሁን ላይ እንግዲህ ብሩኬ ይህንን ነገር ተሰምቶት ወይም ደግሞ እስካሁንም ድረስ ዝም ያላትና የታገሳት እሱ በመሆኑና ካሁን በኋላ ግን ሬሳሽ ነው የሚወጣው ብሎ እንግዲህ የያዘውን ወይም ደግሞ ያለውን ሽጉጥ በማውጣት ማህሌት ላይ መዙባታል ማለት ነው። ስለዚህ አሁን ላይ ማህሌት እንግዲህ በራሷ ፍቃድ ትወጣለች ብዬ ነው ከዚህ ቤት ማስቡ። እስቲ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ አሁን ላይ ጠበቃው ሉላን ይዞ ወደ መኝታ ክፍል ውስጥ ገብቷል ማለት ነው፣ ወደ ቢርቁ። አሁን ላይ እንግዲህ ሉላን አሳምኗት እንደገና ደግሞ የሞገስ ሀብት እንዳይነካና አሁን ላይ ሉላ ሞገስ ሀብት ንብረቱን እንዲያገኝ ብላ ለሞገስም ሳትነግረው ይህንን መወሰኗ ጥሩ ነው ብዬ አላስብም። ይህንን ነገር ለሞገስ ነግራው ቢሆን ኖሮ ወይም ደግሞ ቀስ ብላ ይህንን ነገር በሰላም እንዲፈቱት ማድረግ ትችል ነበር ብዬ ነው የማስበው። ነገር ግን አሁን ላይ ይሄ ነገር እንግዲህ ቀስ ብላ አይደለም የፈታችው፣ ሁሉም ነገር ነው የተናገረችው። አሁን ላይ እንግዲህ ጠበቃው እንደሚያስቸግራት አለመናገሯ ለሞገስ ይሄ ነገር ራሷን አደጋ ውስጥ ነው የከተታት ማለት ነው። ነገር ግን በዚህ ጉዳይ ደግሞ ሉላ ዳጣና እንግዲህ ለደላራው መርዞ መናገሯ ደግሞ በዚህ ልክ ደግሞ ደስተኛ ናት። ምክንያቱም አሁን ላይ ዳጣ ለሞገስ እውነቱን ነግሯለች። ሉላ አሁን ላይ ያለችበት ሁኔታ ጠበቃው እያስቸገራት እንደሆነና አብረሽን ካልተኛሽን የሞገስን ሀብት ንብረት በሙሉ ታጫለሽ እያላት ነው ማለት ነው። ስለዚህ ሌላ ጠበቃ ጋርም እንኳን እንዳትሄድ ሁሉንም ጠበቃዎች እኔ አናግራቸዋለሁ ስላላት ለዛም ነው እንግዲህ ያልነገረች ብሏለች። ሞገስ ግን አሁን ላይ በጣም ተናዷል። እስከዛሬ ለምን አንቺም ዋሸሽኝ? እስከዛሬ ለምን ዝም አልሽኝ? አንቺም እንዴት ሉላ ዝም አለችኝ ብሎ ተናዶ እንግዲህ አሁን ላይ ወይም ደግሞ ሉላ ትገኝበታለች ወደሚባለው ቦታ ላይ ከዳጣ ጋር ሆኖ እየሄደ ነው ያለው ማለት ነው። ስለዚህ ሉላና እንደገና ደግሞ ጠበቃው ላይ ሞገስና ዳጣ ይደርሱባቸዋል ወይስ አይደርሱባቸውም? እስኪ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ሌላው ጉዳይ ደግሞ የሚሆነው ዝና ነው። እንግዲህ ዝና አሁን ላይ ትህትናን እያፈቀራት ነው የመጣው ማለት ነው። የኔ ሚስት ቀጣይ የምትሆኙ አንቺ ነው እያላት ነው። ምክንያቱም አሁን ላይ እንግዲህ ትህትና እንደ መሐሌትም እንደ ሉላም አልፈራችሁም ማለት ነው። ጭራሽ ናንከኝ ወንድ ኮንክ እያለችው እየተሳፈጠችው ነው። ወይም ደግሞ ወንድ ነች። በቃ ምንም ዝና አልፈራችሁም። አሁን ደግሞ ይሄ ድፍረቷን ደግሞ ማን ዝና ወደደው? ምክንያቱም ዝና እንግዲህ ቀበቶን አውልቆ ሊገርፋት ነበር ማለት ነው። ነገር ግን አንድ ትነካኛለህ ብላ ዘራፍ ስትልበት ዝና ደግሞ ይሄ ድፍረትሽን እወደዋለሁ ስለሆነ የኔ ሚስቴ ትሆኛለሽ ብሏት ነው ማለት ነው። እንግዲህ አሁን ላይ ትህትና ሳትፈልግ ዝና የራሱ ሚስት ሊያደርጋት ነው በስተመጨረሻ። እንግዲህ ከዚህ በፊት ካሌብ ትህትናን የት ነው ያደረካት? አንተ ካልፈለካት ለምን ለኔ አታመጣልኝም ብሎት እንደነበር ይታወቃል። አሁን ላይ እንግዲህ ዝና ከሉላ ውጪ ማንንም አልፈልግም እያለ ነበር እንደሚታወቀው። ነገር ግን ትህትና አሁን ላይ እንግዲህ ዝናን ምንም አልፈራችውም። በቃ መቼም ቢሆን እሱን እንደማትፈራውና ካልሆነ ደግሞ ግደለኝና ገላግለኝም እያለችው ነው ማለት ነው። ስለዚህ አሁን ላይ እንግዲህ ዝና ደግሞ እሷን ከመግደል ይልቅ የኔ ሚስት ትሆኛለሽ ብሎ ነው ያስቀመጣት። በዚህ በኩል ደግሞ ካሌብ ሞሲሳ ለምን ለኔ አትሰጠኝም ለምን አልጫወትባትም እያለው ነው። ስለዚህ ዝና ደግሞ አሁን ላይ እሷን ስለተመቸችውና ምንም ያረጋታል ብዬ አላስብም። ማለት ለካሌብ ሞሲሳ
በኔ በኩል አሳልፎ ይሰጣታል ብዬ አላስብም። እዛው ራሱ ለራሱ ሊያደርጋት ይችላል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ምሳሌ ክፍል 115 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 115 ቶሎ ይለቀቅልን በማለት ይህን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ መድብል በጣም ተናዷል ማለት ነው። እንዴት ማህሌት ተመልሳ እዚህ ቤት ልትገባ ቻለች? እንዴትስ ቢሆን ብሩኬ ሊቀበላት ቻለ ብሎ በጣም ተናዷል በብሩኬ። ምክንያቱም ማህሌት እንደሚታወቀው ስንት ነገር አድርገው ስንት ነገር መስዋዕትነትን አስከፍለዋለች ብሩኬን ከዝና ጋር ሆና እንግዲህ ብሩኬን ሐሳቡን በሙሉ እየወሰደች ለዝና ስታቃብልና የብሩኬን ጉድጓድ ስትቆፍርለት ነበር። አሁን ግን መጠጊያ የላትም ማለት ማንም አላስጠጋ ብላታለች። የገዛ እህቷ እንኳን ኤፍራታ አላስጠጋ ብላታለች። ስለዚህ አሁን ላይ ማራጭ ስለሌላት እንግዲህ ማህሌት እዛ ቤት ተቀመጠች። ነገር ግን እንዴት መድብልም ሆነ ብሩኬ አንጠልጥለው አያወጧትም? በቃ ማህሌትን እኮ መድብል ብቻውን ይበቃል፣ እየጎተተ ማውጣት ይችላል። ከዚህ ቤት ሬሳ ነው የሚወጣው አልወጣም ብትልም እነሱ በዚህ ጉዳይ መወሰን ይችሉ ነበር። እስከዛሬም ድረስ መቆየት አትችልም ነበር ብዬ ነው ማስበው። ነገር ግን አሁን ላይ እንግዲህ ብሩኬ በስተመጨረሻ ውሳኔውን የወሰነ ይመስለኛል። ምክንያቱም ማህሌትን እንግዲህ ወይ እዚሁ ትሞቻለሽ ወይ ትወጫለሽ ብሎ እንግዲህ ሞትን እንዴት ከባድ እንደሆነ ነግሯታል። እሷ በምላሷ ላይ ወይም ደግሞ በአፏ ላይ የምትናገረው ነገር ቀላል እንደሆነ እንግዲህ ሽጉጥ አምጥቶ ሲያሳያት ነው የደነገጠችው ማለት ነው ማህሌት። ስለዚህ አሁን ላይ እንግዲህ ማህሌት በስተመጨረሻ ምርጫ ስለሌላት ከዚህ ቤት ትወጣለች። ብሩኬም ከቅድስት ጋር እንግዲህ ጋብቻቸውን በቅርቡ እንደሚፈጽሙ ግልጽ ነው ብዬ ነው ማስበው። እናንተም እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ዝና ለማጣራት ለኤፍራታ ደውሎላታል። ምክንያቱም ማህሌት እዛ ቤት ካለች ወይም ደግሞ ኤፍራታ ጋር ካለች ወደነ መድብልና ብሩኬ ቤት እንዳልሄደች ስለሚያውቅ ማለት ነው። ስለዚህ አሁን ላይ እንግዲህ ሙሉ መረጃውን እንግዲህ ከኤፍራታ ወስዷል። ኤፍራታ አሁን ላይ ማህሌት ወደ ቤት እንዳልመጣችና ወይ እዛው እነ ብሩኬ ጋር ትሆናለች ብላ እየተናገረች ነው ያለችው። ስለዚህ አሁን ላይ እንግዲህ ኤፍራታን እንዳትቀበያት ብሎ ዝና ስለነገራትና ስላስጠነቀቃት አሁን ላይ ኤፍራታ ተመልሳ ማህሌትን ትቀበላታለች ብዬ አላስብም። አሁን ላይ እንግዲህ ማህሌት መድብልና ብሩኬን ለማታለል ወይም ደግሞ እነሱን እንዲያምኗት አንድ ላይ ሆነን ዝናን ለምን አንጥለውም እያለች ነው ማለት ነው። አሁን ላይ ግን እሷ ዝና አስገድዷት እዚህ ቤት እንድትሄድ እንዳደረጋትና ከዚህ ቤት ከወጣች ግን ያው እንደሚገላት ነው እየተናገረች ያለችው። ስለዚህ ማህሌት እንግዲህ ለማታለል ብሩኬና መድብልን ብትናገርም ነገር ግን ማህሌት እንግዲህ አሁን ላይ ማንም ይሰማት የለም ማለት ነው። ብሩኬም አሁን ላይ አይሰማትም፣ መድብልም አሁን ላይ መቼም ቢሆን የሷን ቅራቅንቦ ወሬ ስለማይሰማት ማህሌት በስተመጨረሻ ዋጋዋን ታገኛለች። ኤፍራታም እንደገና ደግሞ ዝናም ተመልሰው አይቀበሏትም። እንግዲህ አሁን ላይ ካሌብ ዝና መሃል ትህትናን ማስቀመጡ ገርሞታል እስካሁን ድረስ። ምክንያቱም ምን አይተህባት ነው እንዴት ትህትናን ከሌሎች ሴቱ ጋር ሊሆን አላደረካትም ወይም ደግሞ የሆነ ነገር እስካሁን ለምን አላደረካትም አካላዊ የሆነ ነገር እያለው ነው። ይሄ ማለት ምንድነው? ለምን ወይ አልደፈርካትም ወይም የሆነ ነገር አላደረክም ግንኙነት ከሷ ጋር ነው እያለው ያለው። አሁን ደግሞ እንግዲህ ዝና ከሷ ጋር ወይም ደግሞ ከትህትና ጋር የሚፈልገው ነገር ለማድረግ ሲል ትህትና ግን በጣም ከባድ ሰው ሆናበታለች፣ እንደ ሉላ አይደለችም። ምክንያቱም በጣም ከባድ ሰው ሆናበታለች አሁን ላይ ለዝና ማለት ነው። ይሄ ድፍረቷ ደግሞ እንግዲህ ዝና ወዶታል። ጭራሽ ሚስቴ ነው ማረግሽ እያለ እየዛተባት ነው ማለት ነው። ነገር ግን አሁን ላይ እንግዲህ አዲስ መረጃ አምጥቶላታል። አሁን ላይ ቀጣይ እንግዲህ ዝና ትህትና ላይ ሊያደርገው የሚችለው ነገር ምንድነው? ምክንያቱም አሁን ላይ ካሌብ ካልሆነ ወደኔ ላክልኝ እያለው ስለሆነ አማራጩ ወይም ደግሞ በቀጣይ ሊያደርግ የሚችለው ነገር ምንድነው? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ሌላው ጉዳይ ደግሞ ጠበቃው አሁን ላይ እንግዲህ ሉላን ይዟት ወደ ቤርጎ ገብቷል ማለት ነው። አሁን ላይ እንግዲህ ሉላ በጣም ተሳቃለች፣ ፈርታለች። ምክንያቱም ይህንን ነገር ማድረግ አትፈልግም፣ ነገር ግን በግዳጅ እንድታደርግ ጠበቃው እያስገድዳት ነው ማለት ነው፣ በባሏ በሞገስ ማለት ነው። ስለዚህ አሁን ላይ እንግዲህ ጠበቃው ሉላን የሆነ ነገር ሳያደርጋት ሞገስና ዳጣ ቀድመው መጥተው ይከላከሉላታል ብዬ ነው ማስበው። እንግዲህ በስተመጨረሻ ያላቸው ቻንስ በኔ በኩል ይሄ ነው ብዬ ነው ማስበው። ካልሆነ ግን ዳጣ እና ሞገስ ካልመጡ ግን ጠበቃው እንግዲህ ሉላን
እንዳይጫወትባት። አሁን ላይ እኮ ጠበቃው ሉላን የፈለገውን ነገር ከፈጸመና ከሷ ጋር የሚያስደስተውን ነገር ካደረገ በኋላ ሉላን ሊክዳት ይችላል። ወይም ደግሞ ያላትን ነገር በሙሉ ለሞገስ አደረግለታለሁ ያላትን ነገር በሙሉ እምቢ ሊል ይችላል ብዬ ነው ማስበው። ስለዚህ ይሄንን ነገር ደግሞ እንግዲህ እምቢ እንዳይልና ይሄንን ነገር ደግሞ እምቢ ብሎ ሌላ ጣጣ ውስጥ እንዳይገቡ አሁን ላይ ሞገስና ዳጣ ቶሎ ቢመጡ ቢደርሱባቸው ጠበቃውም እንግዲህ ሴሰኝነቱ በአደባባይ ይወጣና እንግዲህ አርፎ ይቀመጣል ብዬ ነው ማስበው። እስቲ እናንተ በቀጣይ ክፍል የሚሆነውን አብረን እናያለን። እናንተም ሐሳብ አስተያየታችሁን ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይሄንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።